የፊልጵስዩስ መጽሐፍ ምዕራፍ 1 ቁጥር 9 ላይ እንዲህ ይላል፣ ፍቅራችሁ በጥልቅ ዕውቀትና በማስተዋል ሁሉ በስቶ እንዲትረፈረፍ እጸልያለሁ። ይኸውም ከሁሉ የሚሻለውን ለይታችሁ እንድታውቁ እስከ ክርስቶስ ቀን ድረስ ንጹሕና ነቀፋ የሌለባችሁ እንድትሆኑ ለእግዚአብሔር ክብርና ምስጋና በኢየሱስ ክርስቶስ በኩል የሚገኝ የጽድቅ ፍሬ እንድትሞሉ ነው ይላል። ማካፈላችሁ የሐዋርያው ወርቃማ ጸሎት በሚለው የአፖስቶሉ የሐዋርያው ጳውሎስ የጸለየው በጣም ወርቃማ ጸሎት ለፊልጵስዩስ አማኞች የጸለየውን ጸሎት ነው ዛሬ የምንከፋፈለው። እንግዲህ እቺ የፊልጵስዩስ መጽሐፍ ይሄ መጽሐፍ ጳውሎስ ከ10 ዓመት በኋላ ነው ይሄንን መጽሐፍ የጻፈው። የፊልጵስዩስ ቤተክርስቲያንን ካስታወሳችሁ ሐዋርያት ሥራን ስታነቡ 13ኛው ምዕራፍ ላይ በያዛብ ቤተክርስቲያን ላይ የመጀመሪያዊቱ የያዛብ ቤተክርስቲያን ላይ ጳውሎስ ፓስተሮቹ ለአያሌ ቀን እየጾሙ እየጸለዩ ያለ የጌታ መንፈስ ምን አለ? ለጠራዋቸው ሥራ ለዩልኝ አለ ጳውሎስና በርናባስን። ይህን ካለ በኋላ በቤተክርስቲያን ስልጣንና በመንፈስ ቅዱስ ኃይል እጃቸውን ጭነው ባርከው ሸኟቸው። ካያችሁ 13 ላይ ግልብጥብጡን ነው ያወጡት። አንድ ከተማ እነ ጳውሎስ ሲገቡ እንደ ተራሳው ሆኖ ነው የገቡት። ሲወጡ ግን የከተማ ኩሌታ ይዘው ነው የወጡት። ለምን? መንፈሱ ከነሱ ጋር ስላለ፣ ክብሩ ከነሱ ጋር ስላለ። 13ኛው አገረ ገዢውን ያደረጉትን ታስታውሳላችሁ። አገረ ገዢውን ጠንቋዩ ሀገረ ገዢው ቃል እንዳይሰማ ጠንቋዩ ሀገረ ገዢውን ሲያሳውር አንተ የጽድቅ ጠላት ጨለማ ይወድቅብሃል ሲለው ጨለማ ሲወድቅበት ሀገረ ገዢው ምን አረገ? ካስታወሳችሁ ለነ ጳውሎስ ትምህርት ታዘዘ ይላል። ስሙኝ፣ አንድ ግለሰብ አይደለም ጳውሎስ ያገኘው፣ ከተማን ያገኘው። ዛሬ ባርካቸዋለሁ። ከተማን የምታገኙበት ጸጋ ይሰጣችሁ። አረ አንድ አማኝ ጮህ እስኪ አሜን ይበለኝስ። እንደው ከትምህርቱ ወጣ ልበላችሁና እንደ ሰበር አንድ ነገር ልስጣችሁ ወገኖቼ ስሙኝ። ዳዊትን ካስታወሳችሁ የ40 ቀን ተግዳሮቱን ለመምታት ሲፈልግ ያቀረባቸው ሪዝኖች አሉ። የማንም ልብ አይውደቅ፣ ይሄ ሸለፈታም አለ እኔ እጄ መተዋለሁ አለ። ለመምታቱ ምክንያት ያደረገው ሳኦል ጋር ሲቀርብ እንደዚህ ነው ያለው፣ የአባቴን በጎች ስጠብቅ አንበሳና ድብ ይመጣ ነበር አለ። ወገኖቼ ስሙኝ፣ አንበሳና ድብ ይመጣ ነበር፣ ጥቦቶቹን ይወስድ ነበር፣ ደግሞም እኔ እከታተለዋለሁ አስጥለዋለሁ። በታሪክ ውስጥ አንበሳን ያስጣለ ስለሌለ ጥቦቱን ይተውና ፊቱን ወደኔ ያዞራል፣ ያኔ ይዘውና ቦጫጭቀዋለሁ አለ። ቆይ ስሙኝ፣ ከነዛ ያዳነኝ እግዚአብሔር ከዚህ ካልተገረዘ ሸለፈታም ያድነኛል አለ። በምን አወቅን? ወገኖቼ ስሙኝ፣ ይሄ ይኸውላችሁ የጣለው ነገር አደባባይ ጓዳ የጣለው ጫካ የጣለው ትልልቅ ነገር ነው፣ ግን ማንም አያውቀውም። እሱ የሞተው አንበሳና አምላኩ ብቻ ነው የሚያውቀው። ነገር ግን የጓዳ ታሪኩን የሚያደምቅ አደባባይ ላይ እግዚአብሔር አንድ ነገር ይዞ መጣ። ጎልያድ የሚባል መጣ። ወገኖቼ ጎልያድን የጣለው በጠጠር ነው። የጎልያድ መውደቅ መዳኛ አይደለም፣ መድመቂያ ነው። ወገኖቼ ዛሬ ባርካችኋለሁ። የጓዳ ታሪካችሁን የሚያደምቅ የአደባባይ እግዚአብሔር ታምር በጌታ በኢየሱስ በእናንተ ቤት ይለፍ። የአደባባይ እጆች በእስራኤል ሁሉ ልብ ዳዊት የገባው አንበሳና ድብ ጓዳኮ ትልልቅ ነገር መጥቷል፣ ማንም አያውቀውም። አደባባይ ሲመታ ግን የእስራኤል ሁሉ ልብ ውስጥ ገባ። የምድርን ልብ የሚያመጣ የእግዚአብሔር ብርሃን በእናንተ ላይ በኢየሱስ ስም ይታይ። ለዚህ ነው በመንፈስ ቅዱስ ስልጣን በመንፈስ ቅዱስ ኃይል ቤተክርስቲያን አውቶሪቲዋ ቀላል እንዳይመስላችሁ። ቤተክርስቲያን ኤምባሲ ነች። የጋነብ ደጆች የማይችሏት ሰዎችን ከሞት ወደ ሕይወት የሚያመጣ መልእክት ያላት። አንድ ምስኪን ደሃ ሚለብሰው ያጣ የኢየሱስ ክርስቶስ አዳኝነት ሲነገረው እጁን አንስቶ እዚህ መጥቶ ጌታ ኢየሱስን እንደ ግል አዳኝ አድርጎ ሲቀበል በማይክሮ ሰከንድ ከሞት ወደ ሕይወት ይሻገራል። ለምን? በቤተ ክርስቲያን በኩል ሁሉን ነገር ክርስቶስ አስቀምጧል። እንደዚህ ነው የሆነው። በቤተ ክርስቲያን ስልጣን ተጸለየላቸው፣ በወጡበት ድል አገኙ። የድል መንፈስ በእናንተ ላይ ይፍሰስ። አሁን ስሙኝ፣ 15ኛው ላይ የገላትያ ችግር ተፈጠረ። 16ኛው ላይ 5 ከተማ ሊገቡ ሲሉ
5 ከተማ ሊገቡ አጀንዳ ይዘው ያሉ ያ 13 ላይ ፈቀደላቸው መንፈስ 16 ላይ ከለከላቸው። አንዳንዴ የጌታ መንፈስ አንድ ቦታ ይፈቅድላል፣ አንድ ቦታ ይከለክላል። ውጤት የሌለ ቦታ አይፈቅድልም። ውጤት የሌለክ ቦታ ዝም ብሎ እንትን አይልም። ድሮ ዕቃ ጠፍቶባችሁ ታውቃላችሁ? ቀና ብላችሁ ይሁን ዕቃ ጠፍቶባችሁ ታውቃላችሁ? ሕፃን ሆናችሁ ብላችሁ እንደዚህ እግዚአብሔር ቤት እንደዚህ የለም። የሚመራ አለ፣ ሚመራ ደመና አለ፣ ሚመራ መንፈስ አለ። ሚመራ ወገኖቼ ልጆቼ ይልና ድምጼን ይሰማሉ ይላል። ድምጽ እንድሰማ ኔቸር ነው፣ ተፈቅዶላል። ስፒሪቹዋል ዓለም ቦርናጌን ካደረክ በኋላ ድምጽ የመስማት ተፈጥሮክ ነው። ተፈጥሮዬ ነው የሚል ጮህ አሜን ይበለኝስ። 15ኛው ምዕራፍ ላይ የጌታ መንፈስ 5 ከተማን አዘጋና ተኝቶ በእንቅልፍ እያለ ወደ መቄዶንያ አንድ ሰው የሚረዳን የሚል ጳውሎስ በራእይ አየ። በራእይ ሲያይ ወደ መቄዶንያ በፍጥነት ጳውሎስ ሄደ። ከማጋ ሆኖ ካላችሁ ከሲላስ ጋር ሄዶ መቄዶንያ ላይ እየሰበከ ያለ አንድ ጠንቋይ ሟርተኛ መንፈስ ያለባት ሴትዮ ጳውሎስን አስቸገረችው ይላል። እንደዚህ ያለ ዞር አለና ውጣ አንተ መንፈስ አለው። ሲወጣ እናንተ ስሙኝ ንገራችሁ፣ ልክ መንፈሱ ሲወጣ ሴቲቷን መጽሐፉ የሚለው ገረድ ነው ሚላቱ፣ ግን የከተማውን በር የከፈተችው እሷ ነች። ለማን? ለባለጠጎቹ። ልክ መንፈሱ ከሷ ሲወጣ ባለጠጎቹ መንፈሱ እንደተቋረጠ ሀብታቸው እንደተቋረጠ ዲዘርን አደረጉ። አንተ መናፍስት ለካ ዲዘርን ያደርጋል አወቁ። ከዛ ጳውሎስ ላይ ክፉ ሰዎች አስነሱ። ከዛ እነ ጳውሎስ ታሰሩ። በመንፈቀ ሌሊት ሲዘምሩ ታውቃላችሁ የስራቱ የወይኑ መሰረት ተናወጠ። ያ ሰውዬ ደግሞ የጠፉ መስሎት ሴፍ ሲያነሳ እንደዚህ ያለ ማን እጅክ ላይ ሴፍ አታንሳ ማንም አልጠፋም አለ። ሮጦ መጣ። ምን ላድርግ? አንተና ቤተሰቦች ይድናሉ ብሎ አመነ። እሱና ቤተሰቦቹ ዳኑ። ያቺ ቤተክርስቲያን ከእስር ቤት በኋላ ተተከለች። የፊልጵስዩስ ቤተክርስቲያን የተተከለችው በዚህ መንገድ ነው። የፊልጵስዩስ ቤተክርስቲያን በጳውሎስ የወንጌል ሚሽን ውስጥ ተተከለች እና ይሄንን እንግዲህ ጳውሎስ በሁለተኛው ሚሽን በሶስተኛው ሚሽን ላይ 2 ጊዜ ያቺን ቤተክርስቲያን ጎብኝቷታል። ይሄን መልእክት ሲጽፍ ግን ከ10 ዓመት በኋላ ነው የጻፋት። ከ10 ዓመት በኋላ ይሄንን መልእክት ይጽፋል። ይሄን መልእክት ሲጽፍ የጻፈበት የራሱ ኢንቴንሽን አለው። ለምሳሌ ጳውሎስ ታስሮ እያለ በእስራቱ ሁሉም ጀርባቸውን ባዞሩበት ሰዓት ላይ የፊልጵስዩስ አማኞች ስጦታ ልከውለታል። ስለዚህ ቴንኪው ለማለት ነው ጳውሎስ ይሄንን መልእክት የጻፈው። እንደውም ካስታወሳችሁ ስጦታችሁ በአፍሮዲጡ በኩል ደርሶኛል፣ አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ይሙላባችሁ ይላቸዋል። እንደውም ስሌት ሆኖ በእግዚአብሔር ፊት ይቀርባል ይላቸዋል። እና ቴንኪው ለማለት ስላደረጉለት ነገር ለማመስገን ነው ጳውሎስ ይሄን መልእክት የጻፈው። ቢሆንም በዛች ቤተክርስቲያን ውስጥ የተፈጠረ በሁለት ሴቶች አማካኝነት የተፈጠረ አንድ ችግር አለ። ምን አይነት ችግር? ሴንቴክና ጁዲ የሚባሉ ሴቶች በቤተክርስቲያን ውስጥ ጠብ ፈጥረዋልና ምዕራፍ 4 ላይ ስታነቡ ታገኙታላችሁ። አባሯቸው ነው አይደለም የሚለው ጳውሎስ፣ አርቋቸው አስተካክሏቸው እያለ ይናገራልና አንዳንድ ችግሮችን ለመፍታት ብሎ ነው የፊልጵስዩስ መጽሐፍን የጻፈው። የፊልጵስዩስን መጽሐፍ ሲጽፍ ግን የጻፈበት አጻጻፍ እንደነ ሮሜ እንደነ ገላትያ ዕቃቤ ለማድረግ ወይም ጥልቅ የሆነ ሐሳብ ለመናገር ፈልጎ ሳይሆን ለምን በ4 ምዕራፍ ውስጥ 100 ጊዜ የኔ በኔ እኔ የሚሉ ቃላቶችን ጳውሎስ ይጠቀማል። 100 ጊዜ የፊልጵስዩስን ምዕራፍ 4 ውስጥ ከምዕራፍ 1 እስከ ምዕራፍ 4 100 ጊዜ ይሄን ቃሎች ይጠቀማል። ለምንድን ነው ይሄን ቃሎች የሚጠቀመው መስላችሁ? አንድ ጥልቅ ወዳጅህን ያለህን ሚስጥር ሁሉ እንደምትነግረው እንደዛ ነው ለፊልጵስዩስ አማኞች መልእክቱን የጻፈላቸው። ስለዚህ የፊልጵስዩስ ቤተክርስቲያን እንደ ቆሮንቶስ አይደለችም ለጳውሎስ፣ እንደ ኤፌሶን አይደለችም ለጳውሎስ። ኮምፈርት ዞን ነው፣ የረፍቱ ስፍራ ነው። አንዳንድ ቦታ እኮ ወዳጅ ሆናችሁ የተናገራችሁትን ንግግር ጠላት ስትሆኑ ይመዘዝባቸዋል። የፊልጵስዩስ አማኞች ግን በነገር ሁሉ ከጳውሎስ ወንጌል ጋር ቆመዋል። ስለዚህ ለጳውሎስ የረፍቱ ስፍራዎቹ ናቸው፣ የድሉ ስፍራዎቹ ናቸው፣ የበረከት ስፍራዎቹ ናቸው፣ የክብር ስፍራዎቹ ናቸው። ታውቃላችሁ ጳውሎስ ክርስቶስ ለዓለም እንዳለው ፍቅር ለፊልጵስዩስ አማኞች ጳውሎስ ትልቅ ፍቅር አለው። ለምሳሌ ቆሮንቶስ ቤተክርስቲያንን 18 ወራት ቆይቶ ነው ጳውሎስ የመሰረተው። ወደ ትምህርቱ መጣላችኋለሁ። 18 ወራትን ቆይቶ ነው ጳውሎስ የቆሮንቶስን ቤተክርስቲያን የመሰረተው። ቢመሰረትም በ18 ወራት ያገለገላቸው ያቺ ቤተክርስቲያን ጳውሎስ በአጋቦስ የመጣውን መልእክት በነቢዩ አጋቦስ የመጣውን መልእክት በኢየሩሳሌም ላይ ራብ አለ ሲባል የገንዘብ ማሰባሰቡን ያደረገው ጳውሎስ ነው። ግን
የቆሮንቶስ አማኞች አምታውት ነበር ገንዘብ በልቷል ብለው። ኤፌሶን ላይ 3 ዓመት ተኩል ተቀምጧል። ኤፌሶን ላይ ችግር ነበረ። የፊልጵስዩስ ቤተክርስቲያን ግን ለጳውሎስ በስራቱ ያልቀለደች፣ ሰላሙ የሆነች፣ ረፍቱ የሆነች፣ በነገር ሁሉ ሐዋርያዊነቱን የተቀበለች፣ በነገር ሁሉ ድጋፍ የሆነች ቤተክርስቲያን ነች። እኔ አንድ በረከት ልባርካችሁ። እግዚአብሔር የረፍት ቦታ ይስጣችሁ። አሜን። አረ አንድ አማኝ ጨዋ አሜን ይበለኝስ። አሜን። እግዚአብሔር የረፍት ስፍራ ይስጣችሁ። አሜን። ለዚህም ጳውሎስ ምን ይላል? ለፊልጵስዩስ አማኞች እንደዚህ ይላቸዋል። በእናንተ የተጀመረው መልካሙ ስራ፣ ይሄ ዊሽ ነው፣ የጳውሎስ ዊሽ ነው፣ እስከ ክርስቶስ ኢየሱስ ቀን እንደሚፈጽም ተረድቼ ይሄንን እላለሁ አለ። አሃ ጳውሎስ አንድ ነገር ለፊልጵስዩስ አማኞች ተመኝቷል። በእነሱ የተጀመረ መልካም ስራ አለ። መሃል ላይ ስታክ እንዳያደርግ፣ እንደ ገላትያ አዚም እንዳይገባባቸው፣ ድንዛዜ እንዳይገባባቸው፣ በመጀመሪያ ፓሽናቸው፣ በመጀመሪያ ጉጉታቸው፣ በመጀመሪያ ናፍቆታቸው፣ በመጀመሪያ ረሃባቸው እግዚአብሔርን እንዲያገለግሉ ጳውሎስ እንዲህ አለ። ከእናንተ የተጀመረው ሩጫ፣ በእናንተ የተጀመረው መቀጣጠል፣ በእናንተ የተጀመረው ግለት፣ በእናንተ የተጀመረው የመንፈስ ሙቀት፣ በእናንተ የተጀመረው ኃይል እስከ ኢየሱስ ቀን እንደሚፈጽም ተረድቼ ይሄንን እላለሁ አለና፣ ይሄንን ማለት ብቻ አይደለም፣ ደግሞ አንድ ጸሎት ጸልይላችኋለሁ። ይህ ጸሎት በእናንተ ላይ ዛሬም ይጸልያል፣ በጌታ በኢየሱስም ይፈስባችኋል። ምንድነው የሚጸልየው ስንል ጳውሎስ እንደዚህ የሚል ጸሎት ይጸልያል። ፍቅራችሁ ይላል። በጣም የጳውሎስ እይታ ይገርመኛል። በጥልቅ ዕውቀትና በማስተዋል ሁሉ በስቶ እንዲትረፈረፍ እጸልያለሁ ይላል። አሁን ያላቸው ነገር አለ። ምን መሰላችሁ? ከዛ ውጤቱን ለምን ይሄ ነገር ሲኖራቸው ውጤቱ ምን እንደሆነ ያስቀምጣል መሰላችሁ? ውጤቱን ይኸው 4 በጣም ወሳኝ ነገሮች ይናገራል። ከሁሉ የሚሻለውን ለይታችሁ እንድታውቁ አንድ በሉ። ከሁሉ የሚሻለው ይሄ ማለት ክርስትናን አጠቃላይ ተሸክሞ የያዘ ቃል ነው። አጠቃላይ ክርስትናን በሙሉ እናንተ ያመናችሁበት እስከ መጨረሻ የምትሄዱበትን ጉዞ የያዘ ከኪሳራ የሚያወጣ ሐሳብ ነውና እንደዚህ ላይ ከሁሉ የሚሻለው ለይታችሁ እንድታውቁ እስከ ክርስቶስ ቀን ድረስ ንጹህና ነቀፋ የሌለባችሁ እንድትሆኑ 2 ለእግዚአብሔር ክብርና ምስጋና 3 በኢየሱስ ክርስቶስ በኩል በሚገኝ የጽድቅ ፍሬ እንዲሞላባችሁ ይላል። ለአራት ምክንያቶች አንድ ጸሎት ይጸልይላቸዋል። ምን ይላቸዋል? ፍቅራችሁ ምን አላቸው ማለት ነው? እስኪ ፍቅር በሉ። እስኪ ፍቅር አላቸው። ቀስ ብዬ ነው ዛሬ ማካፈላችሁ። የሆነ ትልቅ ሐሳብ እንድትይዙልኝ እፈልጋለሁ። በጣም አሜን እንድትሉኝ አለ የምፈልገው። በጣም የእግዚአብሔር ሐሳብ እንዲገባችሁ ነው የምፈልገው። ምን ይላቸዋል? ፍቅራችሁ አላቸው ማለት ነው። ምን ፍቅር። ስለዚህ የሌላቸው ምንድነው? 2 ነገር። በጥልቅ ዕውቀት ላይ ይልና በማስተዋል በስቶ እንዲትረፈረፍ እጸልያለሁ። ጥልቅ ዕውቀት ያስፈልጋል። ለምን? የጀመራችሁት ሩጫ እንዳይቆራረጥ እስከ መጨረሻ ድረስ እንድትሄዱ። አንድ ነገር የፊልጵስዩስ አማኞች ያስፈልጋቸዋል። ያላችሁ ፍቅር፣ አሁን ያላችሁ መቀጣጠል፣ አሁን ለወንጌል ከኔ ጋር የቆማችሁት አቋቋም እስከ መጨረሻ ጊዜ እንዲሄድ አንድ ጸሎት ነው የምጸልይላችሁ። ምን? ጥልቅ ዕውቀት። ጥልቅ ዕውቀት ደግሞም በማስተዋል ደግሞም ተትረፍርፎ እንዲበዛላችሁ። አቤት እንዴት አይነት ወርቃማ ጸሎት ነው! ይህን ጸሎት ጸለይኩላችሁ። ጥልቅ ዕውቀት በጌታ በኢየሱስ ስም ለዛ ፍቅር ለገባችሁ ፍቅር ለበራላችሁ ኢላይት ጥልቅ ዕውቀት እግዚአብሔር ይስጣችሁ። ብዙ ኮሙኒኬሽኖች ለምን ይበላሻሉ? ብዙ ግንኙነቶች፣ የጮኝነት ግንኙነቶች፣ ትዳር ለምን ይበላሻል? ንግድ ለምን ተስማምተው ንግድ ጀምረው ለምን ንግድ ይበላሻል? ብዙ ነገሮች ለምንድን ነው የሚበላሹት? አስባችሁ ታውቃላችሁ? ሲጀመር እኮ በፍቅር ነው የተጀመረው። ሲጀመር ማንኛውም ሰው ሲጀምር ዛሬ መታየት ያቃታቸው፣ ዛሬ ለሞት የሚፈላለጉ ትናንትና ግን በፍቅር አይን ይተያዩ ነበር። ምክንያቱም ለምንድነው ታዲያ እነዚህ ሰዎች የጀመሩበት ልብ እስከ መጨረሻ ከነሱ ጋር መሄድ ያቃተው? የጀመሩበት አቅም እነሱ ጋር እንዴት ጠፋ ካላችሁኝ ጳውሎስ የጸለየው ነገር ስለሌላቸው ነው። ፍቅር አላቸው። ያ ፍቅር ግን በጥልቅ ዕውቀት አይደለም መሰረቱ የሆነው።
ለዚህ ነው የኢየሱስ ክርስቶስ አስተምሮት ላይ ካያችሁ ስለ መጨረሻው ዘመን ኢየሱስ ሲናገር ምን አለ መሰላችሁ? ከአመፃ ብዛት የብዙዎች ፍቅር ይቀዘቅዛል የሚለው። ታዲያ ሌሎቹ ለምንድን ነው የሚያልፉት? ዝናቡ ሲዘንብ፣ ጎርፉ ሲጎርፍ፣ ንፋሱ ሲነፍስ ለምንድን ነው ያልወደቁት? ለምንድን ነው ሌሎቹ ሁሉም በአጠቃላይ ለምንድን ነው ፍቅራቸው ያልቀዘቀዘው? ይጠፋል አይደለም የሚለው፣ ይቀዘቅዛል። ለምንድን ነው የሚቀዘቅዝባቸው? የመጀመሪያው ፍቅር ከልባቸው ለምን ይጠፋል ካላችሁኝ በጥልቅ እውቀት ላይ ስላልተመሰረተ ነው። ለዚህም አንዳንድ ኤቪደንስ ሰጣቸዋለሁ። ወገኖች ጥልቅ እውቀት ያስፈልገናል ውስጣችን ላለው ፍቅር። አቤልና ቃየል ወገኖች ስሙኝ፣ የአባትና የእናት ልጆች ናቸው። የአባቱ ልጅ ነው፣ የእናቱ ልጅ ነው፣ ወንድሙ ነው። የደም ትስስር አላቸው። የደም ትስስር አላቸው። ቃየል ወንድም ማን ነው ከተባለ አቤል ነው የሚለው እና እነዚህ ልጆች እዛ ቤት ስማቸው ጀመረ። ላይፋቸው ግን መሰዊያ ጋር ነው የጀመረው። አንደኛው ገበሬ ነው፣ አንደኛው በግ አርቢ ነው። ከብዙ ጊዜ በኋላ ካገኙት ነገር ወደ አምላክ ይዘው ሄዱ። ሲያስቡ በወንድም መንፈስ ነው፣ ወንድሜ በሚል መንፈስ ነው። ለሚሰውለት አካል ስለሚሰዋለት ብቻ አይደለም አብረው የሆኑት። በምድር ሰው ስለሌለ ብቻ አይደለም፣ ወንድሙ ስለሆነ ነው። ወንድሙ ስለሆነ ነው አብረው ይሄንን ነገር ለማከናወን ሄዱት። ያኛውም ይዞ ይሄኛውም ይዞ ወደ አንድ ቦታ ተንቀሳቀሱ። ይሁን ሲነሳ በፍቅር ነው የተነሱት፣ ሲሄዱም በፍቅር ነው የሄዱት። ነገሩ ጋም ሲደርሱ በፍቅር ነው የደረሱት። ሲቆሙም በፍቅር ነው የቆሙት፣ ሲሰውም በፍቅር ነው የሰውት። ግን የሰውለት ዓለም ያንዱን ተቀበለ፣ ያንዱን አልተቀበለም። እዚህ ጋር ነው ችግር የተፈጠረው። ቃየልን ለወንድም ፍቅር የለውም ወይ ብትሉት አለኝ ነው የሚለው። ገሎት እኮ እግዚአብሔር ምንድነው ያለው? ወንድም የታለ ነው ያለው እንጂ ሌላ ስም አልሰጠውም። ቆሞም ወንድሙ ነው፣ ገሎትም ወንድሙ ነው። ታዲያ ለምን ገደለው? ለምን እጁን ሰደደበት? እግዚአብሔር እንደዚህ ያለው ቃየልን ፊት የሚያበራ ይሆናል፣ ነገ ተስተካክለ ከመጣ እቀበላለሁ አለ። ቃየል እኮ መናደድም ካለበት ማነቅም ካለበት አልቀበልም ያለውን እንጂ ይሄኛው ምን አረገ? ሁለቱም እኮ እኩላቸው ከቤታቸው ነው የተነሱት፣ ከራሳቸው ቤት ካላቸው ነገር ነው ይዘው የመጡት። ግን የሰውለት ዓለም የሰውለት አምላክ ያንዱ ተቀበለ፣ ያንዱን አልተቀበለም። ቃየል ግን ከዚህ በኋላ ያለውን ነገር ይዞ መሄድ ከበደው። በፍጹም ተበልጦ መኖር ሞት መሰለው፣ ሞት መሰለው። በእግዚአብሔር ፊት አቤል ተቀባይነት አግኝቶ መኖር፣ የሱ መሻሻል፣ የሱ ማደግ፣ የሱ መውጣት፣ የሱ ማማር ሞት መሰለው፣ ሞት መሰለው። ወንድምነት አልታያለው፣ አልታያለው። ሲጀምሩ በፍቅር የተጀመረ ጉዞ እስከ መሰዋቱ ድረስ የተደረሰበት ጉዞ፣ ሲነጋገሩበት የነበረው ዲያሎግ እኔ ነገር እዛ ጋር ተረሳ። በሱ ተበልጦ ከሚኖር ቢሞት ይሻለዋል። የአባቱና የእናቱን ልጅ ና ወደ ሜዳ እንሄዳለው። ያሰበበትን የአባቱና የእናቱን ልጅ አላወቀም። ቆይ እስኪ አንድ ጥያቄ ልንገራችሁ። ወንድሙ የእናቱና የአባቱ ልጅ ቢሻሻል ቃየልን ምኑን ነው የሚጎዳው? ብድግ ቢል ቀና ቢል መንገዱ ቢከፈት ነገሩ ቢያምር ቢሄድ ቢሰማራ ምኑን ነው የሚጎዳው? ምኑን ይነካበታል? ምኑን ነው የሚያጨልምበት? ምኑንም አያጨልምበትም። እንደውም የሱ መሻሻል በሱ ማግኘት የሱ ማጣት ይሸፈን ነበር። ዛሬ አንድ ነገር ወደ ውስጣችሁ እንዲገባ ፈልጋለሁ። እየገመታችሁ ከምትኖሩበት ዓለም ወጣችሁ እንደታየላችሁ የምትሄዱበት የጌታ ጸጋ በጌታ በኢየሱስ በእናንተ ላይ ይፍሰስ። እናንተ ለማሰብ እንኳን ጊዜ አጣ። የእናቱ ልጅ የአባቱ ልጅ አልመስልሃለው። ነፍሰ ገዳይነት በእጁ ላይ ተንቀለቀለ። እግዚአብሔር ራሱ ተናግሮታል። ኃጢአት በደጅ እያደባ ነው፣ ፈቃዷ ወደ አንተ ግን ንገስባት፣ ኪንጎንባት እያለው ሊሰማ አልፈለገም። ማለት ሞት ሆነበት። እሱ ተሽሎ መኖር ሲጀምሩ ግን በፍቅር ነው።
ሲጀምሩ ግን በደስታ ነው። ሲጀምሩ ግን እዛ ቦታ ሲመጡ ተስማምተው ነው። ሲጀምሩ ግን ወንድሜ ተባብለው ነው። እመኑኝ ወንድሜ ተባብለው ነው የመጡት። ሲጀምሩ ደስ በሚል ላይፍ ነው የጀመሩት። መበላለጥ ጋር ሲደረስ ግን ቫይብሬት አደረገ። አልቻለም። አንዱ ተንቀጠቀጠ። ና ወደ ሜዳ እንሂድ ሲል ይሄኛው የታሰበበትን አያውቅም፣ ይሄኛው ግን ያሰበበትን ያውቃል። ዘሎ አነቀው ይላል፣ ገደለው ይላል። ወገኖቼ ብዙ ጊዜ አቤልን ቃየል ገደለው ትላላችሁ። እውነት ነው፣ ቃየል አቤልን ገሎታል። የሞተው ግን አቤል ብቻ አልነበረም፣ ቃየል ራሱ ሞቷል። ምክንያቱም መጽሐፍ ቅዱስ እንደዚህ ይላል፣ ሁለት ሆነው አብረው ቢሄዱ ይላል። እኔን ብቻ ተመልከቱ። ሁለት ሆነው አብረው ቢሄዱ፣ ስንት ሆነው? ሁለት ሆነው አብረው ቢሄዱ ይሁን፣ አንዱ ቢወድቅ አንዱ ያነሳዋል። አንድ ብቻውን ሆኖ ከሄደ ግን አንዱ ከወደቀ ወዮለት፣ ማን ያነሳዋል? ስለዚህ የገደለው ማንሻውን ነው። የሚነሳበትን የሚቆምበትን ማንሻውን ገደለው። ኃይል የሚሰጠውን ገደለው። አቅም የሚሰጠውን ገደለው። ጉልበት የሚሰጠውን ገደለው። ዛሬ አንድ ነገር እንመታለን። ገዳይ መንፈስ በጌታ በኢየሱስም የተመታ ይሆን። ነገር ሲሻሻል፣ ነገር አንተ ላይ ቀና ቀና ማለት ሲጀምር፣ የእግዚአብሔር ነገር መብዛት ሲጀምር፣ መንፈሱ መብዛት ሲጀምር፣ ጸጋው መብዛት ሲጀምር፣ ለማሰር የሚንቀሳቀስ የጨለማ መንፈስ በጌታ በኢየሱስም የተመታ ይሆን። ኧረ አማን ጮ አሜን ይበለኝስ። እናንተ ወገኖቼ አትጠራጠሩ። ቀኝ እጁን ቃየል ሰብሯል። ማንሻውን የገደለው ስሙኝ ንገራችሁ። ውድቀት የሚባለው ነገር ቢግ ኢሹ አይደለም። ውድቀት በሰው ህይወት ውስጥ አለ። ነገር ግን ቢግ ኢሹ ወድቆ መቅረት ነው፣ በወደቀበት መቅረት ነው። ቃየል ወንድሙ ላይ እጁን ሲያነሳ ወንድሙን ሲገድለው በወደቅኩበት ለዘላለም ልቀር ብሎ ነው። ወገኔ እንዴት በወደቅበት ለዘላለም ትቀራለህ? ማንሻንማ መስበር የለብህም። ማንሻንማ መግደል የለብህም። እንደዚህ ነው መሆን ያለብህ። አሞናውያን ቢበረቱብኝ ትረዳኛለህ፣ ኢያቡሳውያን ቢበረቱብህ ረዳሃለሁ። አይዞ ስለ አምላካችን ከተማ፣ ስለ እግዚአብሔር ሕዝብ እንበርታ፣ እግዚአብሔር የወደደውን ያድርግ የሚል በጥልቅ እውቀት የተመሰረተ የእግዚአብሔር ፍቅር በጌታ በኢየሱስ በዚህ ቤት ይፍሰስ። ኧረ አማን ጮ አሜን ይበል። ገደለው። እግዚአብሔር እንዲህ አለው፣ ወንድምህ አቤል የታለ አለው። ምክንያቱስ ወንድምነት ውስጥ ያለውን ጥልቅ እውቀት አልገባውም። የደም ትስስርነት አልገባውም። ይሄኛው በባዮሎጂ ከአባትና ከእናቱ ነው የተወለደው። እኛ በባዮሎጂ አይደለም እዚህ የተሰበሰብነው፣ በደም ነው፣ በኢየሱስ ደም ነው። ወገኖቼ እኛ ከዛኛው ይበልጣል፣ ከዛኛው ይበልጣል። በደም በዘላለም መንፈስ ደም ነው የተወለድነው። በዘላለም እኔ አንድ ነገር እመኛለሁ፣ ጥልቅ እውቀት በኢየሱስም አገልጋዮች፣ ዘማሪዎች፣ እዚህ ቤተክርስቲያን መሪዎች፣ ህዝቡ በኢየሱስ በዚህ መንፈስ የተባረከ ይሆን። በደም ነው የተመሰረትነው። ስሙኝ፣ በፍቅር የተጀመሩ ጉዞዎች በሞት ተዘጋ፣ ደስ በማይል ታሪክ ተዘጋ። እግዚአብሔር ከቃየል ጋር ያለውን ኮኔክሽን ቆረጠ። እግዚአብሔር አዳምን ከገነት ሲያወጣ በተስፋ ነው ከሴቲቷ የሚወለደው ብሎታል። በኩር ነው፣ የተስፋው ዘር ነው። ኪዳን ከሱ ጋር ሊቀጥል ነበር። እግዚአብሔር ግን ቆረጠው፣ ከእግዚአብሔር ህይወት አወጣ። ለምን ሲባል አንዳንድ የምንነካ ወገኖቼ ስሙኝ፣ በፍቅር ስላልተጀመሩ አይደለም እንደዚህ አይነት ስህተት የመጣው። ያ ፍቅር በጥልቅ እውቀት ስላልተመሰረተ ነው። ኢሞሽናል አይደለም። ይሄ ፍቅር እዚህ ጋር ያለው ስሜታዊ ነው፣ ጥልቅ እውቀት የለውም። ወንድምነት ምን አይነት ዋጋ እንዳለው አይገባውም። ዛሬም እርስ በእርስ ተላልፈን እንድንሰጣጥ ያደረገን ፍቅር ስለሌለ አይደለም፣ በጥልቅ እውቀት ላይ የተመሰረተ ፍቅር ስለሌለ። በጥልቅ እውቀት ላይ የተመሰረተ ፍቅር ካለን እርቃን ስናይ ሙድ ለመያዝ አንወጣም። ካም ያፌትና ሴምን ታስታውሳላችሁ? ሰው ደግሞ ስህተትህን ነው ማይረሳው እንጂ ያደረከውን ይረሳል። እናንተ ኖኮ 120 ዓመት ቀጥቅጦ ነው ያዳናቸው። ኖኮ ከሰከረውና ድንኳን ውስጥ የራሱ ድንኳን ውስጥ ራቁቱን ከሆነበት ኬዝ በላይ ያዳነው ይበልጣል። ነገር ግን የወይን ጠጅ ጠጥቶ ሰክሮ ራቁቱን ነበር።
በድንኳን ውስጥ የመጀመሪያው ልጅ አየ። እዩኝ እኔን እየሳቀ መጣ። ለያፌትና ለሴም ነገራቸው። ወገኖቼ ያፌትና ሴም ግን የኋሌት ነው ሄዱት። በፍጹም የአባታቸውን እርቃን ለማየት አልፈለጉም። በፍጹም በአባታቸው ውድቀት ሙድ ሊይዙ አልፈለጉም። አባታቸውን ሊያነሱት ነው ሄዱት። ልብስ አለበሱት። አባትየውም ከስካር ነቃ። ይስከር እንጂ ወርድ ይሰራበታል። አባት ነው፣ ኪዳን አለው፣ ቃሉ ይሰራል። የተደረገበትን አወቀ ይላል። ካምን እንዲህ አለው፣ የባሪያ ባሪያ ሁን አለው። ያፌትን ድንኳን ይስፋ አለው። አንተ በልጽግ ፕሮስፐር አድርግ አለው። ሴምን ደግሞ ያፌት ባንተ ድንኳን ይደር፣ የሴም አምላክ ይባረክ አለ። ለአንዱ አምላክ ሰጠ፣ ለአንዱ ሀብት ሰጠ፣ ለአንዱ እርግማን። ምክንያቱስ ያ የመጀመሪያው ልጅ በጥልቅ ዕውቀት ላይ ያልተመሰረተን ፍቅሩ ግንኙነቶች እንዳይበላሹ፣ ትዳር እንዳይበላሽ፣ እጮኝነት እንዳይበላሽ፣ ቢዝነስ እንዳይበላሽ ፍቅር ብቻ አይደለም ያስፈልገው። ጳውሎስ የጸለየው ጸሎት ያስፈልገናል። ይሄ ወርቃማ ጸሎት ነው። ይሄ መጸለይ ያለብን። ጥልቅ ዕውቀት ያስፈልጋል ላለን ፍቅር። ያኔ እስከ መጨረሻ እንሄዳለን። ተቋቅመን መኖር እንችላለን። ነገሩን ማኖር እንችላለን። እስኪ አንድ ቃል ላይ ልውሰዳችሁ። አንዷ ቤቴል እንደተራበ ወደ ሞዓብ ምድር ሄደች። ታውቃታላችሁ፣ ኑኃሚን። ዛም ሁለት ልጆቿ ሩትና ኦርፋና ገቡ። እየኖሩ ባሏ ሞተ። ከዛ ሁለቱ ልጆቿ ሞቱ። እቺ ሴት በሙላት ነው ከቤቷ የወጣችው። ቤተሰቤን ዘሬን አተርፋለሁ ብላ የሄደችበት ሀገር ዘሯን አሳጣት፣ ብቻዋን አስቀራት። ግን ከለታት አንድ ቀን ቤቴል እንደተባረከች ሰማች። እንጀራ እንደጠገበች እግዚአብሔር እንደጎበኛቸው ስትሰማ እግሯን ልታነሳ ብድግ አለች። ኦርፋንና ሩትን ኑ አለች። ኦርፋንና ሩት አስደናቂ ሴቶች ናቸው ወገኖች፣ አስገራሚ ሴቶች ናቸው። እንዲህ አለች፣ እንዲህ ብላ ተናገረች። ስላደረጋችሁልኝ ቸርነት በሙላት ወጥቼ በባዶ ሲቀርም አልተለያችሁኝም። ስላደረጋችሁልኝ ቸርነት እግዚአብሔር በቤታችሁ ይመልስ። አሁን እኔ ወደ አገሬ ልሄድ ነው አለች። ሁለቱም አለቀሱ። አንለይሽም አሏት። አንድ ማበጠሪያ መጣ፣ ወንፊት አመጣች። አሁን እንኳን ብወልድ ለናንተ ባል ማድረስ አልችልም ስትል ኦርፋ ስማ ተለየቻት። የለም ስትባል በሌለበት አልኖርም ብላ ሄደች። ሩት ግን እኔ እኮ አንቺ ቤት በዚህ መንገድ ብመጣም አሁን እኔ ግንኙነቴን በጥልቅ ዕውቀት ላይ መስርቻለሁ፣ አሁን ከባል ወጥቻለሁ አለቻት። የሌለ ነገር ላይ የሞተ ነገር ላይ ተስፋ ማድረግ ምን አይነት ጥልቅ ዕውቀት ነው? ይሁን ልጅ ትሰሚኛለሽ አለቻት። ስሚኝ፣ አሁን ባል የለም እዚህ ስብከት ውስጥ። ሀገርሽ ሀገሬ፣ በምትሄጅበት ሄዳለሁ። አምላክሽ ደግሞ አምላኬ፣ በምትሞችበት እሞታለሁ አላት። ማለት የተጀመረበት የኔና ያንቺ ግንኙነት አዎ ልጅሽ ነው፣ ነገር ግን ልጅሽ የለም ብዬ አልለየሽም። በባዶ ነገር ላይ እራመዳለሁ። በባዶ ነገር ላይ በጥልቅ ዕውቀት ይሄ ፍቅራቸውን የጀመሩ ሰዎች ደማቅ ታሪክ ጋር ይደርሳሉ። የደመቀ ታሪክ። አንድ አማኝ ጮህ እስኪ አሜን ይበለኝስ። የደመቀ ታሪክ ጋር ደረሰች። በፍጹም አለቻት፣ እንደማትለያት ነገረቻት። ባል አለ? የለም። የምትፈልገው ነገር አለ? የለም። ይሰዋ፣ ልጅነቴ ይሰዋ፣ አልፈልግም። ዘር አይተካ ከፈለገ አለች። ከዚህ ሴት ጋር ግን ሄዳለሁ አለች። ኦርፋ ስማ ስትለያት ኑኃሚን ወደ አማልክቶችሽ ሂጂ አለቻት። ኑኃሚን ያለቻት። ሩት ግን ወደ አማልክት አይደለም ሄደች፣ ወደ አምላክ ነው ሄደች። እየሰማችሁ ነው እናንተ? ስሙኝ። እግሯን አቀናች። በባዶ ነገር ላይ በሞተ ነገር ላይ እግሯን አቀናች። ጥልቅ ዕውቀት ያላቸው ሰዎች፣ ፍቅራቸው በጥልቅ ዕውቀት ላይ የተመሰረተ ሰዎች ሲኖር ብቻ አይደለም ካንተ ጋር የሚኖሩት። ሁሉ ነገር በጠፋበት ነገር ውስጥ እግዚአብሔር ባንተ ላይ ኪዳን እንዳለው አምነው አንተ የምድረ በዳ ወዳጄ ነው ብለው አብረው ይሄዳሉ። እውነተኛ ወዳጅነት ከምድር ጠፍቷል። ፌክ ብቻ የበዛበት ነው።
ለዚህ ነው ጳውሎስ እየጸለየ ያለው ፍቅራችሁ በጥልቅ ዕውቀትና በማስተዋል በስቶ እንዲትረፈረፍ ጸልያለሁ መሆን አለበት። ለምሳሌ እግዚአብሔር እኛን ያገኘበት ጥልቅ ዕውቀት ጥልቅ ፍቅርን በኋላ አሳያችኋለሁ። ግን አንድ ነገር ልንገራችሁ፣ እያንዳንዳችሁ እዚህ ጋር ያላችሁ በሙሉ ከኔም ጭምር እግዚአብሔር እስኪ አንድ ሰው ለእግዚአብሔር ምስክር እንዲሆን ፈልጋለሁ። እግዚአብሔር ጸሎትን ይሰማል የሚል ልጁን ያሳየኝ። ሁላችሁም ተስማማላችሁ? በጣም ደስ የሚለው ነገር ምንድነው ታውቃላችሁ? እያወቃችሁ ነው የሚሰማችሁ። አልገባችሁም? እኔ ከሚስቴ ጋር ማቀው ማንነት አላት፣ ማላቀው ማንነት አላት። ሁሉም ባውቅ ላኖር እችላለሁ። እግዚአብሔር ግን ሁሉን ነገራችንን እያወቀ ይሰማናል። አይደንቅም? ይሄ ጌታ አታጨበጭቡለትም? አይደንቅም? እያወቀኝ ፊቱን የማያጠቁርብኝ አጨብጭቡለት ባካችሁ ለጌታ ክብር። እያወቀኝ ፊቱን የማያጠቁርብኝ እያወቀኝ የማይለየኝ እያወቀኝ ፊቱን ከኔ የማያዞር እንደገና እጁን የሚያበዛ ምህረቱን የሚያደርግ አንድ አማኝ ጮህ አሜን ይበለስ። እያወቀቻት ነው የተከተለቻት እንደሞተ ምንም እንደሌለ ከዜሮ በታች እንደሆነ። ታዲያ ምንድነው የሚያስከተላት? ማን ያስገድዳት? ፈቅዳላት አለች እኮ ሄድ ትችያለሽ፣ አግቢ፣ ላይፍሽን ቀጥይ። አልፈልግም፣ የኔ ላይፍ ይቆረጥ አለች። ምንድነው ያስጨነቃት? ማንንም አስጨንቋት አይደለም። ለአማቿ ጥልቅ ፍቅር አላት። በእውቀት ላይ የተመሰረተ በማስተዋል ላይ የተመሰረተ ነገር አላት። የጀመረችው በሙላት የጀመሩ ሰዎች ከቃርሚያ ነው የጀመረችው። ይሁን አለች። ለፍቅር ከቃርሚያ ጨምራለሁ አለች። ባይብል ይላል ድንገት ቦዔዝ እርሻ ተገኘች ይላል። አንተ ስማኝ ንገር፣ በእውነተኛ መንገድ ሂድ እንጂ ይኸውልህ ስማኝ፣ ድንገት ነገር ጋር ትገኛለህ። አንድ አማኝ ጮህ እስኪ አሜን ይበለኝስ። ድንገት ቦዔዝ እርሻ ተገኘች ይላል። ስትገኝ ምን ሆነ መሰላችሁ? ስትገኝ አንቺ ማነሽ አለቻት። አንቺ ማነሽ ብላ ሲጠይቃት ቦዔዝ ነገረችው የኑኃሚን እንደሆነች፣ ከዛ አቅጣጫ እንደሆነች፣ የአቤሜሌክ እንደሆነች ስትነግረው እንዲህ አላት፣ ያደረግሽውን ሁሉ ሰምተናል። ያደረግሽውን ቸርነት ሁሉ ሰምተናል። እንደውም አንድ በረከት ልባርክሽ አላት። ከጥላው በታች የሆንሽለት አምላክ ደሞዝሽን ፍጹም ያደርገው ከጥላው በታች የሆንሽለት አምላክ የእስራኤልን ቤት እንደወለዱ እንደ ራሔልና እንደ ሊያ አለቆች ባንቺ ቤት ይወለዱ አላት። ከዛስ በኤፍራታን ስምሽ ታላቅ ይሁን፣ ስሙ ባለበት ስምሽ ይኑር አላት። እንደዚህ ባረካት። ወገኖቼ ስሙኝ፣ እውነተኞች እውነተኛ በረከት ጋር ይደርሳሉ። ይሄ መንፈስ በዚህ ቤት ይፍሰስ። ማን ነው ለጌታ ክብር የሚሰጥ? ማን ነው ይሄንን ታላቅ አምላክ የሚያመልክ? የኦርፋ ታሪክ ስማ ከተለያች በኋላ ስታክ ቆመ። እንደው ልባርክ፣ ታሪክ አይቁም። ልባርክ፣ እጄን አንሳ በኢየሱስ ስም። የሆነ ቀን ነክተ ድምቅ ብለህ የምትጠፋ እግዚአብሔር ታሪክህን አያቆምብህ። በዘር ይተላለፍ፣ በጄኔሬሽን ይተላለፍ፣ በትውልድ ይተላለፍ። አንድ አማኝ ጮህ አሜን ይበለኝ። የኦርፋ ታሪክ ቆመ፣ ቀጥ ብሎ ቆመ። ከተለየቻት በኋላ መጽሐፍ ቅዱስ ዝም አለ። ጉድጓድ ትግባ ምን ትግባ ትሙት መጽሐፍ ቅዱስ አይናገርም። ስሙኝ ንገራችሁ፣ የዚች ምስኪን የሩት ታሪክ ግን እየደመቀ የኢየሱስ ዘር ውስጥ ገባች። ደማቅ ታሪክ ሰራች። ዛሬ ስማኝ፣ እውነተኞችን እግዚአብሔር ደማቅ ታሪክ ይሰራባቸዋል። ጩና እስኪ አሜን በለኛ። አፖስቶሉ እየጸለዩ ይሄን ነው፣ ፍቅራችሁ በጥልቅ ዕውቀትና በማስተዋል በስቶ እንዲትረፈረፍ ጸልያለሁ። አንድ በመንፈስ ቅዱስ አማካኝነት እናንተ ልብ ላይ የፈሰሰ እግዚአብሔር ፍቅር አለ። ይሄ ግን የእግዚአብሔር ፍቅር አለ። ይሄ ግን በማስተዋል በእውቀት በጥልቅ በሆነ እውቀት መመስረት አለበት አለ። ወገኖቼ ስሙኝ ነገራችሁ። ወገኖቼ አጠገቤ ያለው ሊያጠፋ አይደለም የመጣው፣ ለዘላለም ክብር ነው ለአንተ ጋር የመጣው። አጠገቤ የመጣው የመንግስት ልጅ ነው። እስኪ ዞር በልና ይኸውና አንተ የመንግስት ልጅ ነህ በለውስ። አዎ በለው፣ አንተ የመንግስት ልጅ ነህ በለው። እንደዚህ በለው፣ ድገመውና አንተ ከሰማይ ጥሪ ተካፋይ ነህ በለው። ደህንነት ከዘላለም ክብር ጋር የተዘጋጀልህ ነው በሉት። አማኝ አለ ጮህ አሜን የሚል። ይሄ ሰማይ ይሄ ምድር በታላቅ ትኩሳት ያልፋል። ነገር ግን የማያልፍ አንድ አለ። የማያልፍ ዘር እዚህ ቤት አለ። የማያልፍ ከማይጠፋ ዘር የተወለደ እዚህ ቤት አለ። የመንግስት ልጅ እዚህ ቤት አለ። አማኝ ጮህ አሜን ይበለኛ።
ሐዋርያው ጳውሎስ የነካው ነገር አደገኛ ነው። እናንተ በወንጌሌ በስራቴ ያልሳቃችሁ፣ ስራቴ ያልቀለለባችሁ፣ በስራቴ ከኔ ጋር የቆማችሁ የፊልጵስዩስ አማኞች በእናንተ የተጀመረው ግለት እስከ መጨረሻ እንዲሆን እንዳይቀዘቅዝ፣ ምንም ነገር ቢመጣ፣ ዝናብ ቢዘንብ፣ ንፋስ ቢነፍስ፣ ደግሞ ውሃ ቢመጣ፣ ምንም ነገር ቢመጣ፣ ምንም ማይ ቻሌንጅ ቢመጣ ከነገሩ በላይ እንድትሆኑ አንድ ነገር ያስፈልጋቸዋል። ምን? ፍቅራችሁ በጥልቅ ዕውቀት የተመሰረተ እንዲሆን ያስፈልጋቸዋል። ይሄ ጥልቅ ዕውቀት እንዴት ይመጣል? ላሳያችሁ። በሁለት መንገድ ይመጣል ወደ እናንተ። ትምህርት ቤት ገብተን ነው የምናገኘው በእውቀት የሚገኝ ፍቅር። በጣም ስኮላር ስንሆን ነው። በምድር ሁሉ ፊት ብትሄድ አታገኝም። ይሄ ነገር የሚገኘው አንድ ቦታ ብቻ ነው። ከአንድ ቦታ ውጪ አታገኙትም። ጳውሎስ እየጸለየ ያለው አንድ ነገር እንዲገባችሁ ነው አለ። የቱ ጋር መሰላችሁ የሚገኘው? 12ቱን ሐዋርያቶችን ደቀ መዛሙርቶቹን ጠራ ጌታ ኢየሱስ ከይሁዳ ጭምር ካስታውሳችሁ። ግን ሁለቱ አስቸጋሪ ናቸው። ማንና ማን? ዮሐንስ እና ያዕቆብ። የነጎድጓድ ልጆች ናቸው። ኃይለኞች ናቸው። ደማቸው ይንቀለቅላል። ግደል ግደል የሚል ነው ደም ነው ያላቸው። ኃይለኞች ናቸው። ኢየሱስ ክርስቶስ የሆነ ከተማ ገብቶ ሲያስተምር ካስታውሳችሁ ኢየሱስን አገልግሎቱን ስላልተቀበሉት ወዲያው ፊታቸውን አዙረው ማለት ሞት ነው ተቀባይነት ማጣት ለነሱ። ፊታቸውን አዙረው ኤልያስ ነው ያሉት። 50 አውርዶ እሳት አውርዶ እንዳጠፋቸው እያንዳንዱን እዚህ ማንነትን አሳይ። ለነሱ ሰውነት ትልቅ አይደለም፣ ለነሱ ተቀባይነት ማጣት ነው ትልቅ። ኢየሱስ ግን ፊቱን ወደ እነሱ አዙሮ ምንድነው ያለው? የተሰጣችሁ መንፈስ አታውቁም አላቸው። ገሰጻቸው። ልክ ናችሁ፣ ለኔ ክብር ቆማችኋል አላላቸው። እነዚህ ደማቸው የሚሞቅ እነቅነቅ የሚሉ ኃይለኞች እንዴት አርጎ ነው የተሰበሩት? ዮሐንስ የፍቅር ሐዋርያ እንዴት ሆነ? አይታችሁ ከሆነ ያ ብቻ አይደለም፣ ርቀታቸውን አካሄዳቸውን እንዴ ወገኖቼ፣ እኛ መጽሐፉ ስለተጻፈልንና ሁለተኛ ሰው ስለሆነን ብዙ ግድ የለንም። ቦታው ላይ ብንኖር እንተናነቃለን። ምክንያቱም ሰዎቹ ርቀት ሄደው ነው ነገር ማስፈጸም የሚፈልጉት። እናታቸው ጋር ሄደው አታስታውሱ? እባክሽን አንድ ነገር ጌታ ኢየሱስ ሲመጣ አንድ ነገር አርጊ ያለ ምን አንዱ በቀኝ አንዱ በግራ። ይሄ ሌላ አሁን ጴጥሮስን ዝም ያስብለዋል እንዴ? ያስጨዋል እኮ። አሁን እኮ የሚያስጨው የቀኝና የግራ ጉዳይ እኮ ነው። ሰው ለቀኝና ለግራ የማይፈነቅለው ጉድጓድ የለም። ቀኝና ግራ ግን እግዚአብሔር የሰጠው ነው። እግዚአብሔር ሳይሰጥ ቀኝ ከያዝክ አንድ ቀን ይጦልጋል። እመነኝ። ቀኝና ግራ ሰማይ ሲሰጥ ነው ጥሩ። ከዛ እናትየው መጣች በድፍረት ደሞ ሲጠይቁ ሼም እንደማያውቁ የምታውቁት ደቀ መዛሙርቱ ባሉበት ነው። ጌታ ሆይ፣ አቤት። መንግስት እንደሚመጣ አምነናል፣ ተቀበለናል። እኛ እንደ ሰዱቃዊ አይደለንም። ትንሣኤ ሙታን አለ እናምናለን። ነገር ግን በመንግስት እኔ እናታቸው አንድ ጥያቄ ጠይቃለሁ። ምን? ዮሐንስ በቤተሰብ ሊከቡት፣ ዮሐንስ በቀኝ ያዕቆብ በግራ። ኢየሱስ እንደዚህ ያለ የምትለምኑትን አታውቁምና አይሰጣችሁም። ቀኝና ግራ የሚቀመጥ እኔ የምጠጣውን ጽዋ የሚጠጣ እንጂ የፈለገ አይደለም ማለት። እነዚህ አስቸጋሪ ሰዎች ታዲያ የቱ ጋር ተለወጡ? የቱ ጋር ነው የተለወጡት? የቱ ጋር ነው የተነኩት? አይታችሁ ከሆነ ጌታ ኢየሱስ ክርስቶስ መጡ፣ ጎመድና ሰይፍ ይዘው መጡ። ጌታ ጋር እንዲህ አለ፣ ማንን ትፈልጋላችሁ አሉት። የናዝሬቱ ኢየሱስ እኔ ነኝ አላቸው። ወደቁ ካስታወሳችሁ። ከዛ ተነሱ፣ ማንን ትፈልጋላችሁ አላቸው። እኔ ነኝ የናዝሬቱ እኔ ነኝ አላቸው። ከዛ ወደቁ። እንደገና ማንን ትፈልጋላችሁ? የናዝሬቱ ኢየሱስ። በምኩራባችሁ ምናምን ሳስተምር ምንም አላላችሁም። አሁን ግን የጨለማው ገዢ ጊዜ ስለሆነ ብሎ ራሱን አሳልፎ ሰጠ። ልክ ራሱን አሳልፎ ሲሰጥ ሁሉም ተበተኑ። አንዱ እንደውም ካስታወሳችሁ ራቁቱን ሁሉ ነው የሮጠው። ነገር ግን እስከ መጨረሻ ከሱ ጋር የነበረው ከእናቱ ጋር ሲሄድ የነበረው ዮሐንስ ነው። ለጲላጦስ ሲሰጥ ያያል። ያንን የተልባ እግር ልብሱን፣ ያ የነገስታት ልብሱን አስወልቀውት ቀይ ልብስ፣ የርግማን ልብስ፣ የተረገመ ልብስ ሲያለብሱት ልብሱ ላይ ዕጣ ሲጣጣሉ ያያል። እንደ ሸላቶች በግ በንጉሱ ፊት ዘም ላስረም ልፈታም እችላለሁ ሲል ጣት የተጣሉ በኢየሱስ ሲታረቁ ዝም። በአደባባይ ሴት ልጆቻቸውን የሚደፍረውን፣ በአደባባይ ወንድ ልጆቻቸውን በጩቤ ወቅቶ አንጀታቸውን የሚዘረግፈውን በርባን ይፈታ፣ ወንጀለኛው ይፈታ፣ ነፍሰ ገዳዩ ይፈታ ሲባል ዮሐንስ ያያል፣ ይከታተላል። አጥንቱ እስኪቆጠር ድረስ ሲገርፉት አይቷል። በርቀት ይከታተላል። ወገኖቼ
የሮም ወታደሮች እንደ ጡንቻቸው አልገረፉትም። እመኑኝ፣ የገረፉት እንደ ኢሳይያስ 53 ነው። አጠቃላይ ኢሳይያስ 53 ላይ የተጻፈው ቃል በሙሉ በኢየሱስ ላይ ተፈጽሟል። እግዚአብሔር የሁላችንንም በደል እሱ ላይ ያኑሯል። ደቋል። አው ደቋል። ወገኖቼ ስሙኝ፣ ዮሐንስ ነበር። እኔ ነገር ዮሐንስ ይከታተል ነበር። ሁሉ ነገር ዮሐንስ ያይ ነበር። መስቀል ላይ አውጥተው ሲጠርቁት ዮሐንስ ያይ ነበር። የአይሁድ ንጉስ ብለው ከላይ ንጉሱ ሲያጽፍ ዮሐንስ ነበር። ሲሳደብ ሰው ሁሉ ዮሐንስ ነበር። ዮሐንስ ነበር። ከዛ በመዝሙረኛው በባለቅኔው አፍ ሆምጣጤ ሰንገው አጠጡት የተባለው ቃል እንዳልተፈጸመ ባየ ጊዜ ይላል። ተጠማው ብሎ ሲጮውም ዮሐንስ ነበር። ሆምጣጤ አምጥተው ሲያጠጡትም ዮሐንስ ነበር። መቶ አለቃው በዛ በኩል አለ፣ ዮሐንስ በዚህ በኩል አለ። ከዛስ አምላክ ሆይ ለምን ተውከኝ ብሎ ከመጮው በፊት የሚያደርጉትን አያውቁምና እንደዚህ አድቅቀውት በምህረት ሲዘጋ ዮሐንስ ነበር። ይቅርታ ሲጠይቅ አለማወቃቸውን እንጂ አመታታቸውን ሳያይላቸው ፍቅር እዚህ ጋር ርዝመቱ፣ ጥልቀቱ፣ ስፋቱ፣ ወርዱ ከመታወቅ በላይ ሆነው የእግዚአብሔር ፍቅር ሲገለጥ ዮሐንስ ነበር። እናንተ የሚያደርጉትን አያውቁም ይቅር በላቸው ብሎ ሄሎይ ሄሎይ ላማ ሰበቅታኒ ብሎ ፍቅር ነፍሱን ሲሰጥ አዘቀዘቀ ይላል። ግንባሩን ደፋ። ኦሬዲ ሞተ። ሰንበት ስለነበረ ስሙኝ አንድ ነገር ልበላችሁ። እዚህ ጋር ከመሞቱ በፊት ኢየሩሳሌም አልሰቀሉትም። እርኩስና የተረገመ ነው ብለው ከሰፈር ነው ያወጡት። ሁለቱ ፍየሎች ታስታውሳላችሁ? ሊቀ ካህኑ የሚያደርገው ሁለት ፍየል ያመጣል። አንዱን ፍየል ይረግመውና በረሃ ላይ ይለቀዋል። የነካው እርኩስ ይሆናል። አንደኛውን ፍየል ደግሞ ያቃጥለውና አመድ አድርጎ ይበትነዋል። አንተ እንደዛ ነህ ያሉት ነው። እርጉም ነህ የተረገምክ ነህ ያሉት ነው። እግዚአብሔር የሁላችንንም በደል ይዞ በኢየሱስ ላይ ሲጥለው ኢየሱስ ተሸከመ። ሞትን ተሸከመው። ሞት እዛ ጋር ተሸከመው። ወገኖቼ ስሙኝ፣ ዮሐንስ ነበር። ነፍሱን ሰጠ። ከዛ ሰንበት ስለነበረ ከሞተው የአይሁድ ንጉስ ከሞተው የነገስታት ንጉስ ይልቅ ሰንበታቸው የሰንበቱ ጌታ ሳይሆን ለነሱ ትልቅ ቀኑ ትልቅ ስለነበር ፈጥነው አወረዷቸው። የሁለቱን ጭን ሰበሩ። ኢየሱስ ግን ፈጽሞ ሞቶ ነበር። ፈጽሞ። ከዛስ እንዴት የሞተ ሰው ይነካል? የሞተ ሰው ትነካላችሁ? ኦሬዲ ሞቷል እኮ። በጦር ወጉት። ውሃና ደም ወጣ። ለዓለም ይቅርታ የሚሰጥ ሞቶም ይቅርታ የሚሰጥ ነው። ገባበት ፍቅር። በቃ ገባበት። ዮሐንስ የፍቅር ሐዋርያ ሆነ። አበደለት። ተመልከቱ የዮሐንስን መልእክት በሙሉ ፍቅር 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 ይላል። ለምን? እዚህ ጋ ታላቅ ታሪክ ተሰራ። በሰማይና በምድር መካከል ያለው የጥል ግድግዳ ፈረሰ። ሄሎ ሄሎ ሄሎ! እናንተ ተወለዳችሁ። እናንተ ድንቅ ልጆች ተወለዳችሁ። አንድ አማኝ ጮህ እስኪ አሜን ይበል። ለጌታ ክብር ሰጦ እግዚአብሔር ለሰው ልጆች በክርስቶስ ኢየሱስ ያደረገው ነገር የተገለጠው የእግዚአብሔር ፍቅር ሲገባችሁ ጳውሎስ የጸለየው ጸሎት በእናንተ ሕይወት ውስጥ መስራት ይጀምራል። ብዙ ሰዎች የተሻለ ነገር ጋር መጥተዋል። መለየት ስላልቻሉ ወድቀዋል። እናንተ የተሻለ ነገር ጋር መጣችሁ አትወድቁ። እሱን የምታስቡበት የተከፈለላችሁን ዋጋ ርዝመቱ፣ ጥልቀቱ፣ ስፋቱ፣ ወርዱ ከመታወቅ በላይ የሆነ የእግዚአብሔር ፍቅር በስብከት ውስጥ አይደለም የተገለጠው። ሙታን በማስነሳት ውስጥ አይደለም የተገለጠው። የእግዚአብሔር ፍቅር የተገለጠው እዚህ ጋር ነው። እዚህ ጋር እኔ ነኝ የተወለድኩት የሚል ማን ነው? ለጌታ ክብር የሚሰጥ ለጌታ ክብር የሚሰጥ። ዛሬ ታዲያ መገዳደሉ ለምን መጣ? በዘር መከፋፈሉ፣ የአንዱን ሰው መንገድ መዝጋት ምን አመጣው? መቧደን ምን አመጣው? ወንድም ሲያዝን፣ ሲያለቅስ፣ ሲሰበር ለማየት ለምን ፈለግን? ወገኖቼ በወንድሞች መካከል የሚደረገውን ሰልፍ እግዚአብሔር አይገባበትም። የሥጋ አባቴ እንደዚህ ይላል፣ ብዙ ልጆች ወልዷል አባቴ፣ ብትጣሉም ልጆቼ አብራችሁ ሂዱ ከምትለያዩ ይላል።
ቢያንስ ትፈራላችሁ ይላል። ለእግዚአብሔር ክብር ስጡ።